በሶሻል ሚዲያ በሚመራ አደረጃጀት አገልግሎትን በማቋረጥ አድማ በማድረግ ውስን ቦታዎች ላይ አገልግሎት እንዲቋረጥ ተደረገው በፍጹም ተቀባይነት የሌለው ጉዳይ ነው። ቀደም ብሎ ጓደኞችም እንደገለጹት እንግዲህ ጤና ሴክተር ለአንድም ደቂቃ አገልግሎት ሊቋረጥበት የማይገባ ሴክተር ነው። አራት ትላልቅ ጉዳዮችን ከዚህ ጋር ማየት ይቻላል። አንደኛ በዓለም ጤና ድርጅትና የተለያዩ ተቋማት በዓለም አቀፍ ደረጃ የሚወጡ ድንጋጌዎች አሉ። ሰብአዊነትን ተላብሰን መስራት ያለብን ሁሌም መስራት ያለበት እንደሆነ ያስቀምጣል አንዱ። ሁለተኛው የአገራችንም የተለያዩ ሕጎችም ይህንን አስረግጦ አስቀምጧል። በፍጹም ጤና ሙያተኛ ስራ ማቋረጥ አድማ ማድረግ የለበትም፣ እንደ ወንጀልም ይቆጠራል። ከዛም ባሻገር ጤና ሙያተኞቻችን የፕሮፌሽናል ኤቲክስ የሚባለው የሕክምና ስነ ምግባር በራሱ ይሄንን እንደማይሆን አስቀምጧል። በመጨረሻው ግን የቃለ ምህላ ወይም ደግሞ እጃቸውን አንስቶ እኔም ጤና ባለሙያ ስለሆንኩኝ እጃችንን አንስተን በየትኛውም ሁኔታ ውስጥ ታካሚዎቻችን እናገለግላለን ብለን ቃል ገብተን ወጥተናል። እነዚህን ጉዳዮች ወደ ጎን በመተው የተወሰኑ ውስን ቦታዎች ላይ ዛሬ ጠዋት በተለይ ያየናቸው አሉ። በተለይ ድንገተኛ ክፍል ላይ ታካሚዎችን ጥሎ መውጣት፣ ህጻናትን በሕክምና ላይ ያሉ ጥሎ መውጣት እንዲሁም ደግሞ ወላድ እናቶችን ጥሎ መውጣት በፍጹም የማይደረግ ይቅርታ የማይደረግም ስህተት ጭምር እንደሆነ አይተናል። ይህንን ቶሎ ከታካሚዎቻችን እና አጠቃላይ ከሆስፒታሎች ማህበረሰብ ጋር ባደረግነው ውይይት የተመለሱ አሉ። ዛሬ ከሰዓት ትክክል እንዳልሆነ አውቆ የተመለሱ ሙያተኞች አሉ። ውስን ግን አሁንም ያልተመለሱ አሉ። በዚህ አጋጣሚ አሁንም ጤና ሚኒስቴር ወደ ስራ ገበታቸው ያልተመለሱ ጤና ሙያተኞች በአብዛኛው ሕክምና ላይ ያሉ ትምህርት ላይ ያሉ ሐኪሞችና ስፔሻላይዝ ለማድረግ እየተማሩ ያሉት ሬዚደንቶች እነሱ ናቸው በአብዛኛው በዚህ ችግር ውስጥ የገቡት። በአስቸኳይ ወደ ስራ ገበታቸው መመለስ አለባቸው። ካልሆነ ግን በመንግስትም ሆነ በግል ጤና ተቋማት ቀጣይ ለመስራትና ጤና ባለሙያ ሆኖ መቀጠልም አስቸጋሪ ሊሆን እንደሚችል በዚሁ ማሳሰብ ፈልጋለሁ።